የነዳጅ ዋጋ በከፍተኛ ደረጃ መቀነሱ ይፋ ተደረገ። ይህ ቅናሽ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን እንደሚቀንሰው ታውቋል። በሌላ በኩል ደግሞ ከዓለም አቀፍ ክፍያ ጋር በተያያዘ ፔፓል አስደሳች መረጃ ይፋ አድርጓል። በተለይም እንደ ኢትዮጵያ ያሉና ዓለም አቀፍ ክፍያዎችን ለመፈጸም አስቸጋሪ በሆነባቸው ሀገራት ለሚገኙ ዜጎች ምርጥ አማራጭ ማቅረቡን አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከዓለም አቀፍ ክፍያ ጋር በተያያዘ ፔፓል አስደሳች መረጃ ይፋ አድርጓል። በተለይም እንደ ኢትዮጵያ ያሉና ዓለም አቀፍ ክፍያዎችን ለመፈጸም አስቸጋሪ በሆነባቸው ሀገራት ለሚገኙ ዜጎች ምርጥ አማራጭ ማቅረቡን አስታውቋል። የዓለማችን ግዙፍ የክፍያ አገልግሎት ሰጪ ድርጅት የሆነው ፔፓል እያደገ የመጣውን የአፍሪካ የዲጂታል ክፍያ ገበያን ለመቀላቀል የሚያስችለውን አዲስ ዓለም አቀፍ የዲጂታል ዋሌት መድረክ በ2026 በአህጉሪቱ እንደሚጀምር አስታውቀዋል። ይህ እንቅስቃሴ ፔፓል ወርልድ ብሎ የሰየመውና የተለያዩ የዲጂታል ዋሌቶችን የሚያስተሳስር ዓለም አቀፋዊ እቅዱ አካል ነው። የፔፓል የመካከለኛው ምስራቅና የአፍሪካ ኃላፊ በቅርቡ በአቡዳቢ ፋይናንስ ሳምንት ባደረጉት ንግግር ኩባንያው በአህጉሪቱ ካሉ የፊንቴክ ተዋናዮች ጋር በመተባበር መድረኩን ለመክፈት ውይይት እያደረገ መሆኑን ገልጸዋል። አዲሱ የፔፓል ወርልድ መድረክ በአፍሪካ ሲጀምር የአካባቢው የዲጂታል ዋሌት ተጠቃሚዎች በሀገር ውስጥ የክፍያ ዘዴያቸውን በመጠቀም ድንበር ዘለል ግብይቶችን እንዲፈጽሙና ዓለም አቀፍ ግዢዎችን እንዲያደርጉ ያስችላል። ተጠቃሚዎች የውጭ ምንዛሪ አካውንት ሳይከፍቱ ወይም ዓለም አቀፍ ካርድ ሳይዙ የፔፓል ቁልፍን ተጠቅመው ከሀገር ውስጥ ዲጂታል ዋሌታቸው ጋር በመገናኘት ክፍያዎችን መፈጸም ይችላሉ ተብሏል። ኃላፊው እንዳሉት የዚህ መድረክ ዋነኛ ዓላማ በአፍሪካ ያሉ ነጋዴዎች ምንም አይነት ውስብስብ ቴክኖሎጂና ተጨማሪ ወጪ ሳይወጡ ከተለያዩ የአካባቢው የዲጂታል ዋሌት ተጠቃሚዎች በቀላሉ ክፍያዎችን እንዲቀበሉ ማስቻለው። ፔፓል ቀደም ሲል በኬንያ ከሚገኘው ኤምፔሳና ከሌሎች የአፍሪካ የክፍያ አገልግሎት ሰጪዎች ጋር በመተባበር አገልግሎት እየሰጠ ቢሆንም አዲሱ ዓለም አቀፍ መድረክ በአህጉሪቱ ሰፊና የተቀናጀ የክፍያ ስርዓት ለመዘርጋት ያለመ መሆኑ ታውቋል። በአፍሪካ እየተመዘገበ ባለው ፈጣን የዲጂታል ምጣኔ ሀብትና የሞባይል ገንዘብ ተጠቃሚዎች ቁጥር መጨመር ምክንያት ፔፓል በዚህ ግዙፍ ገበያ ውስጥ ትልቅ እድገት እንደሚጠብቅ ተገልጿል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መቀነሱ ታውቋል። ይህ ቅናሽ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን እንደሚቀንሰው ታውቋል። ሊጠናቀቅ ጥቂት ቀናት በቀሩት በፈረንጆች 2025 የነዳጅ ዋጋ በዓለም አቀፍ ገበያ መረጋጋት ያሳየበት መሆኑ ተነግሯል። በዓለም አቀፍ ደረጃ የነዳጅ ዋጋ ቁልፍ መለኪያ ተደርጎ የሚወሰደው የብሬንት ድፍድፍ ነዳጅ በጃንዋሪ ወር በበርሜል 79 የአሜሪካን ዶላር የነበረ ሲሆን አሁን በያዝነው በዲሴምበር ወር ደግሞ ወደ 62 የአሜሪካን ዶላር መውረዱ ታውቋል። ይህም በአንድ ዓመት ውስጥ በ21 በመቶ ቅናሽ ማሳየቱን የሚያመላክት እንደሆነ ተገልጿል። ለዚህ ደግሞ ከነዳጅ ላኪ ሀገራት ኦፔክ ውጭ የሆኑ ሀገራት ምርት በብዛት በማቅረባቸው የኦፔክ አባል ሀገራትን ምርቶቻቸው ላይ ማስተካከያ ማድረጋቸውና በዓለም አቀፍ ደረጃ የነዳጅ ፍላጎት እየተቀዛቀዘ መምጣቱ እንደ ምክንያት ተጠቅሷል። ከድፍድፍ ነዳጅ በተጨማሪ በዓለም ደረጃ የተጣራ ቤንዚን ዋጋም እያሽቆለቆለ መምጣቱን መረጃዎቹ ያሳያሉ። በኢትዮጵያ ግን የነዳጅ ዋጋ ከዚህ ከዓለም አቀፍ ሁኔታ ተቃራኒ መልክ እየያዘ መምጣቱ እየታየ ይገኛል። ባለፉት ወራት በተከታታይ የነዳጅ ዋጋ ላይ ጭማሪ የታየ ሲሆን ከባለፈው ዓመት ጥር እስከ ግንቦት ወር ባለው ጊዜ በቤንዚን ላይ የ34 በመቶ በናፍጣ ላይ ደግሞ የ29 በመቶ ጭማሪ መደረጉ ታውቋል። መንግስት በነዳጅ ላይ የሚያደርገውን ድጎማ ማንሳቱንና የብር የመግዛት አቅም ማሽቆልቆል ምክንያት መሆናቸውን የኢኮኖሚ ባለሙያዎች ገልጸዋል። በኢትዮጵያ የነዳጅ ዋጋን በተመለከተ ግብይቱ በዓለም ገበያ መሰረት እንዲሆን መወሰኑን ተከትሎ በአሁኑ ወቅት በዓለም ገበያ መሰረት እየተካሄደ እንደሚገኝ የነዳጅና ኤነርጂ ሚኒስቴር አስታውቀዋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በሰጡት አስተያየት በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ተናግረዋል። በዓለም አቀፍ ገበያ ዋጋው እየቀነሰ በኢትዮጵያ እየጨመረ ያለበት ምክንያት በኢትዮጵያ ያለው የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ እንደሚሆን ጠቁመዋል። ይህም ማለት የወደብና የትራንስፖርት ዋጋን ጨምሮ የሚያካትት እንደሆነ ነው ኃላፊዋ የተናገሩት። ከቀናት በፊት የቤንዚን የችርቻሮ ዋጋ በ8 በመቶ ገደማ መጨመሩን መንግስት ይፋ ማድረጉ የሚታወስ ነው። በአዲሱ የዋጋ ጭማሪ መሰረት በቤንዚን ላይ የ7 ብር ገደማ ጭማሪ የተደረገ ሲሆን ኬሮሲን ደግሞ ዋጋው በ8 ብር ገደማ ጨምረዋል። የንግድና ቀጠናዊ ትስስር ሚኒስቴር ይፋ ያደረገው የዋጋ ማሻሻያ 2018 ዓ.ም ከገባ ከአውሮፕላን ነዳጅ ውጭ ባሉ የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ ነው። ሚኒስቴር
ሚኒስቴር መስሪያ ቤቱ መስከረም ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 210 ብር ከ10 ሳንቲም እንዲሆን ሲወስን የሌሎች የነዳጅ አይነቶች ዋጋ ደግሞ ባሉበት እንዲቀጥሉ ወስኖ እንደነበር ይታወሳል። መንግስት በቤንዚን ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት መጨረሻ ላይ ነበር። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላለፉት 5 ወራት ገደማ በ122 ብር ከ53 ሳንቲም ሲሸጥ ቆይቷል። የኬሮሲንና ነጭ ናፍጣ መሸጫ ደግሞ 120 ብር ከ94 ሳንቲም ዋጋ እንዲሆንም ተደርጎ ነበር። አዲስ ይፋ በተደረገው ማሻሻያ ደግሞ የሶስቱም የነዳጅ ምርቶች ዋጋ 129 ብር ከ12 ሳንቲም እንዲሆን ተደርጓል። በአዲሱ ተመን መሰረት የቤንዚን ዋጋ ላይ 6 ብር ከ59 ሳንቲም ጭማሪ አስከትሏል። የኬሮሲንና ነጭ ናፍጣ ደግሞ የችርቻሮ መሸጫ ዋጋቸው በ8 ብር ከ18 ሳንቲም እንዲጨምር አድርጓል። የአውሮፕላን የኬሮሲን እንዲሁም የቀላልና የከባድ ጥቁር ናፍጣ ዋጋ በህዳር ወር ሲሸጥ በነበረበት ዋጋ እንዲቀጥል እንደተወሰነ ሚኒስቴር መስሪያ ቤቱ ለነዳጅ ኩባንያዎች በላከው ደብዳቤው ላይ አስታውቀዋል።